ጠፋው እንዴ? አረ በሽ ነኝ ጠፋ በሽ ዛሬ ቀናችን ነው ወተናል እንምነሽነሽ። አንድ ሕፃን የቤት ኪራይ የመክፈል አቅም ስላልነበረው ሰውነቱን ወደ ትንሽዬ በመቀየር የአይጥ ቤት ውስጥ መኖር ጀመረ። በርትል የተባለ ልጅ ቤት ውስጥ ብቻውን ተደብሮ መዋል ሰልችቶታል። ሁሌ ጠዋት ከእሁድ ቀን በስተቀር ወላጆቹ ወደ ስራ እያመሩ ቀኑን ሙሉ የሚውሉት እዛው ነበር። አባቱ በርትልን ለማጽናናት እሁድ የሆነ ቦታ እንደሚወስደው ቃል ይገባለታል። እናቱ ለምሳ የተወሰነ ስጋ ታስቀምጥለታለች። ወላጆቹ በርትል ከጎረቤታቸው ወይዘሮ ሆልዳ ጋር እንዲጫወት ይነግሩታል። ሕፃኑ ግን ከአሮጊቷ ሴትዮ ጋር መሆን ያስደብረዋል። በርትል ማርታ የተባለች እህት ነበረችው። ነገር ግን ከአንድ ዓመት በፊት በተቀሰቀሰው ወረርሽኝ ሕይወቷ አልፏል። በርትል እህቱን ለማስታወስ የአሻንጉሊት ቤቷን ተንከባክቦ ይዝላታል። ነገር ግን በአሻንጉሊቱ ቤት ብቻውን መጫወት ይደብረዋል። እናቷ ጥብቃ ታቅፈውና ብቻውን ጥላው ወደ ስራ መሄዷ ለእሷ ከባድ ነገር እንደሆነ ትናገራለች። ወላጆቹ የስራ ሰዓታቸውን እንደረፈደባቸው ይገነዘቡና በፍጥነት ልብሳቸውን በመልበስ ሳይክላቸው ላይ ይወጡና ይሄዳሉ። በርትል ይህንን በማየቱ በጣም ከፍቶት ነበር። ብዙም ሳይቆይ ወይዘሪት ሆልዳ እሷ ቤት መጥቶ እንዲጫወት ትነግረዋለች። ሕፃኑ ግን ወዲያው ነበር እምቢ አላት። በርትል ወደ ቤቱ በመመለስ መስኮቱን ይከፍተውና ወላጆቹ እንዲመለሱ ይጠራቸዋል። መስኮቱ ግን በራሱ ይዘጋና የሕፃኑ ለቅሶ ሳይሰማቸው ይቀራል። አሁን ለብቻው በመሆኑ በርትል መደበር ይጀምርና ትልልቅ ሰዎች ለምን ወደ ስራ እንደሚሄዱ እንደማይገባው ይናገራል። በተመሳሳይ ሰዓት የበርትል ወላጆች ወደ ፋብሪካው ይደርሳሉ። በድጋሚ በማርፈዳቸው እንዳይሰደቡ ፈርተዋል። የዲፓርትመንቱ ማናጀር ጥንዶቹ ከሁሉም ሰራተኞች በኋላ አርፍደው መምጣታቸውን ይመለከትና በንዴት እያጉረመረመ ይሄዳል። ቤት ውስጥ በርትል ባገኘው ዕቃ ሁሉ ይጫወታል። ነገር ግን ደስታ አላመጣለትም። ድንገት ልጁ መሬት ላይ ቤት ያላት አይጥ ስትሮጥ ይመለከታል። አይጧን ቢፈልጋትም የትም ሊያገኛት አልቻለም። በርትል በቀጣይ ወደ እህቱ የአሻንጉሊት ቤት ይሄድና አሻንጉሊቷን በመወርወር እንደማታምር ይነግራታል። ነገር ግን ወዲያው ያነሳትና ማርታ ሳትሞት በፊት ግን ታምር እንደነበር በማዘን ይናገራል። ድንገት የወይዘሮ ሆልዳ ድመት ሙሲያ ወደ ቤታቸው ትገባለች። በርትል ያነሳትና ማሻሸት ይጀምራል። ድመቷ ግን ወይዘሮ ሆልዳ ተከትላት መጣለች። እሷ ቤት መጥቶ መጫወት ከፈለገ እንደሚችል ብትነግረውም በርትል በድጋሚ እሺ ሳይላት ይቀራል። ሴትዮዋን በንዴት ትሄዳለች። በርትል አልጋው ላይ ጋደም በማለት ኮርኒሱን ይመለከታል። ድንገት ግን ከአልጋው ስር ያለው የአይጧ ቤት መብራት ይበራና የፉጨት ድምፅ ከውስጡ ይሰማል። ከዚህ በመቀጠል አንድ ሚጢጥዬ ሕፃን ከጉድጓዱ ይወጣል። በርትል ሲመለከተው በጣም ይገርማል። ሚጢጥዬው ልጅ ኒል ካርልሰን የተባለ ተግባቢ ሕፃን ሲሆን የአይጧ ቤት ውስጥ እንደሚኖር ይናገራል። ፓርክ ውስጥ ይኖር እንደነበርና ነገር ግን ብርዱን ስላልቻሉ ጆንሰን ከተባለ እርኩስ አይጥ ቤት ተከራይቶ ነው የሚኖረው። ወንዶቹ ትንሽ ካወሩ በኋላ ኒል በርትልን ወደ ክፍሉ እንዲመጣ ይጋብዘዋል። በርትል ፈገግ በማለት ቀዳዳ ውስጥ ለመግባት እንደማይበቀው ይናገራል። ድንገት ጆንሰን የተባለው አይጥ ሲሯሯጥ ይሰሙትና በጣም የፈራው ኒል ከጠረጴዛው እግር ስር ይደበቃል። ኒል የጆንሰንን ቤት በመከራየቱ በሳምንቱ መጨረሻ ላይ ኪራዩን ካልከፈለ እንደምትበላው አስጠንቅቀዋለች። ኒልስ ደግሞ የሚከፍለው ስለሌለው በአይጧ ላለመያዝ የማያደርገው ነገር የለም። በቀጣይ በርትልን ወደ ቤቱ ይጋብዘዋል። ይህንን ለማድረግ በርትል አስማተኛውን ሚስማር በመንካት ትንሽዬ ለመሆን አስማታዊውን ቃል መናገር አለበት። በርትል ግን ትንሽዬ ከሆነ ቤተሰቦቹ እንደሚናደዱ ይነግረዋል። ኒል ግን በኋላ ተመሳሳዩን ሚስማርና ቃላት በመጠቀም ወደ ነበረበት ሰውነቱ መመለስ እንደሚችል ይነግረዋል። በርትል በቀጣይ አልጋው ስር በመግባት ሚስማሩን ይነካውና አስማተኛ ቃላቶቹን በማለት ወዲያውኑ ሰውነቱ ትንሽዬ ይሆናል። ጓደኛ ማቾቹ አብረው በመግባት ቤቱን መመልከት ይጀምራሉ። ብዙ የማይጠቅሙ ነገሮች ቤት ውስጥ ተቀምጠዋል። በኋላ ወደ ኒል ክፍል ይደርሳሉ። በጣም የቆሸሸ በጣም የሚበርድና ምንም የቤት ዕቃ ያልነበረው ክፍል ነበር። ራሳቸውን ለማሞቅ ልጆቹ ይሯሯጡና ጀርባቸውን ተራ በተራ ይታሻሉ። ኒል መሬት ላይ እንደሚተኛ ይናገራል። ነገር ግን በብርዱ ምክንያት በየሰዓቱ ተነስቶ መሮጥ አለበት። በርትል ይህንን ከሰማ በኋላ ግራ ይጋባል። በዚህም እንዲያሞቀው እንጨት ሊያቀጣጥልለት ይሞክራል። ኒል በተጨማሪ ዛሬ ምንም ምግብ እንዳልበላ ይናገራል። በርትልም ይህንን ምስኪን ልጅ ለማገዝ የሆነ ነገር ማድረግ እንዳለበት ተሰማው። ኒል በርትልን በጣም ያመሰግነዋል። ሕይወቱን ሙሉ ለሱ ታማኝ ጓደኛው እንደሚሆን ቃል ይገባለታል። ኒል ግን ወዲያው በርትል መቼም አይመለስም ብሎ ይሰጋል። በዚህም እንዳይወጣ ይለምነዋል። በርትል ግን ሁሉም ነገር ደህና እንደሚሆን ያረጋግጥለታል። ኒል በስተመጨረሻ ያምነውና በተስፋ እንደሚጠብቀው ይነግረዋል። ከዚህ በመቀጠል በርትል ወደ ቤቱ ይመለሳል። መውጫው ጋር ሚስማሩን ይነካውና ቃላቶቹን በተሳሳተ መንገድ ይላቸዋል። ምንም የተፈጠረ ነገር አልነበረም። በርትል ወዲያው አዲሱ ጓደኛው እንዳታለለው ነበር የጠረጠረው። ኒል ግን የተሳሳተውን ቃል አርሞ ይነግረዋል። በርትልም በኋላ በትክክል ሲለው ወዲያው ወደ ነበረበት ሰውነቱ ቅርጽ ይመለሳል። ቤት ውስጥ የተወሰኑ የተቃጠሉ ክብሪቶች፣ ስጋና ትንሽዬ ቺዝ ያገኛል።
በርትል እቃዎቹን ወደ ቀዳዳው ያመጣቸዋል። ድንገት ወደ ኒል ክፍል በሚያመሩበት መንገዳቸው ላይ ጆንሰንን ይሰሙታል። ኒል በድንጋጤ ስጋውን ይጥለዋል። ደፋር የሆነው በርትል ባትሪ በመጠቀም ቢያበራም የተደበቀችውን አይጥ ማግኘት አልቻለም። ወንዶቹ ወደ ኒል ክፍል ይደርሱና ክብሪቶቹን ወደ እሳት ማንደጃው ይከቱታል። በቀጣይ ኒል ጣቱን ወደ ክብሪቱ ይጠቁምና አስማታዊ ቃላቶችን ሲናገር ክብሪቶቹ በእሳት ይነዳሉ። በርትል በጣም ነበር የተገረመው። ጓደኛማቾቹ ራሳቸውን ያሞቁና ስጋውን መብላት ይጀምራሉ። በርትል ቺዙ ትዝ ይለዋል። ጆንሰን ቺዙ ሸቶት ወደ እነሱ ይመጣል። ኒል ለበርትል አከራዩ 100 ግራም ቺዝ ለአንድ ወር የቤት ኪራይ እንዲከፍል እንደጠየቀው ይነግረዋል። ኒል ግን እንደዚህ አይነት የቺዝ መጠን ከየትም ሊያመጣ አይችልም፣ ምክንያቱም 100 ግራም ቺዝ ማለት የቤቱ ስፋት ነበር። ኒል ዛሬ እንደማይወርደው ስላወቀ በጣም ደስተኛ ይሆናል። እሳቱ ጋር ጋደም በማለት ቺዙን ደረቱ ላይ ያስቀምጠዋል። በርትል ከጓደኛው አጠገብ ጋደም ለማለት ይሞክራል፣ ነገር ግን መሬቱ ምንም ምቾት አልነበረውም። በቀጣይ አንድ ሐሳብ ይመጣለታል። በድጋሚ ወደ ቤቱ ይመለስና ከአሻንጉሊቱ ቤት አልጋና ልብስ በመያዝ ወደ አይጡ ቤት ይወስደዋል። ወንዶቹ በጋራ አልጋውን ወደ ኒል ክፍል ይወስዱታል። ኒል ከዚህ በፊት ትክክለኛ አልጋ ላይ ተኝቶ ስለማያውቅ በጣም ደስተኛ ነበር። በቀጣይ ልብሱን በመልበስ ለመተኛት ይዘጋጃል። አይጧ ግን አልተኛችም። ወደ ኒል ክፍል እያፈጠጠች ልጆቹን ትከታተላቸዋለች። ኒል በርትል በሌለበት አይጧ እንዳትመጣበት ይሰጋል። በርትል ግን ጓደኛውን ያረጋጋዋል። ኒል በርትልን በጣም አድርጎ ያመሰግነዋል። በርትልም እንደ ድሮ ብቸኛ ባለመሆኑ በጣም ደስተኛ ነበር። ወንዶቹ ስለ ጓደኝነታቸው ዘፈን ይዘፍናሉ። በኋላም ኒል እንቅልፉን ሲተኛ በርትል መብራቱን ያጠፋለትና ወደ ቤቱ ይመለሳል። በኋላ ሌሊት ላይ አይጧ ወደ ኒል ክፍል ቀስ ብላ በመግባት ስጋውን ትበላበታለች። በቀጣዩ ጠዋት በርትል ከወላጆቹ ጋር ቁርስ ይበላል። ልጁ የቀኑን ውሎ ለመዋል ጓጉቷል። ወላጆቹን በተቻላቸው ፍጥነት ወደ ስራ እንዲሄዱ ይነግራቸዋል። እናትና አባቱ በልጃቸው ለውጥ ደስተኛ ሆነው ወደ ፋብሪካው በጊዜ ይወጣሉ። በርትል በሩን ቶሎ በመዝጋት ጓደኛውን ለማግኘት ይዘጋጃል። ስኳርና ገመድ ያነሳል። እነዚህ እቃዎችን በመያዝ በርትል ከአልጋው ስር ይገባል። ወዲያው ግን ወይዘሮ ሆልዳ ቤታቸው ትገባለች። ልጁ ግን ቶሎ አስማታዊ ቃላቶቹን በመናገር ትንሽዬ የሆንና ወይዘሮ ሆልዳ ልታገኘው አልቻለችም። በርትል የኒልስን በር ቢያንኳኳም ሳይከፈትለት ይቀራል። በርትል ራሱ ከፍቶ ለመግባት ይወስንና ጓደኛውን እያለቀሰ ያገኘዋል። ኒልስ አይጡ ትላንት ምሽት ስጋውን እንደሰረቀው ይነግረዋል። በርትል ከዚህ በኋላ ከአይጡ እንደሚጠብቀው ይነግረዋል። ይህንን ለሱ ለማረጋገጥ አይጡን እንዴት እንደሚመታው ያሳየዋል። በአንድ ቦክስ ብቻ አይጡን ወደ ድመት እንደሚቀይረው ይቀልዳል። ኒል ፈገግ እያለ የጓደኛውን ድፍረት ያሞግሳል። በርትል ምድር ቤት ውስጥ የድሮ አላርም ያገኝና በገመዱ አስሮት አንደኛውን ጫፍ ደግሞ ወደ ኒል ክፍል ያስገባዋል። አሁን አይጡ መሃል ሌሊት ላይ ከመጣበት ኒል ማድረግ ያለበት ገመዱን መሳብ ብቻ ነበር። በዚህም በርትል አላርሙን ሰምቶ ጓደኛውን ለመርዳት ይመጣል ማለት ነው። ኒልስ ግን አይጡ ሁለቱንም እንዳይነክሳቸው ተጨንቋል። በርትል በቀጣይ ለጓደኛው አይጡን ሚስማሩን በዘዴ አስነክቶት ሚጢጥዬ እንዲሆን እቅዱን ይነግረዋል። በዘዴያቸው በመደሰት ጓደኛማቾቹ መጫወት ይጀምራሉ። በርትል መሬት ላይ ሲወድቅ መሬቱ ምን ያህል እንደቆሸሸ ይመለከታል። በቀጣይ ለማጽዳት ትንሽዬ አረፋ ያለው ውሃ፣ የተወሰኑ የጥርስ ብሩሾችና ትንሽዬ ጨርቅ ይይዛል። ሁሉንም ወደ ኒል ቤት ያመጣዋል። ብሩሽ በመጠቀም መሬቱን ከጠረጉት በኋላ የእሳት ማንደጃውንም ያጸዱታል። ከዚህ በመቀጠል መሬቱን በጥርስ ብሩሹ ያሹታል። አሁን የኒል ክፍል ጽድት በማለቱ በርትል ገላቸውን እንዲታጠቡ ሐሳብ ያመጣል። ኒል ለመጨረሻ ጊዜ የታጠበው ከ1 ዓመት በፊት ነበር። እሱንም እየዘነበ ስለነበር ነው። በርትል በድጋሚ ወደ ቤቱ ይመለስና ስኳር ማስቀመጫውን፣ የአባቱን መስታወት፣ ማበጠሪያና የተወሰኑ መሐረቦችና የጭነት መጫወቻ ይሰበስባል። ክሬኑን በመጠቀም ወንዶቹ ለመታጠቢያቸው የሚያስፈልጋቸውን በሙሉ ማውረድ ይጀምራሉ። በቀጣይ የውሃ ጎማ በርትል ቤት ውስጥ ይከትና በርትል ደግሞ የሞቀ ውሃ ይለቃል። በኋላ ላይ የስኳር ዕቃው ሙሉ ለሙሉ በውሃ ይሞላል። ጓደኛማቾቹ እየተንቦራጨቁ ስለ ጓደኝነታቸው ዘፈን መስፈን ይጀምራሉ። አይጡን እንዴት እንደሚያስወግዱት እየተናገሩ ይሳሳቃሉ። ታጥበው ከጨረሱ በኋላ ጓደኛማቾቹ በመሐረቡ ይደርቃሉ። በርትል በቀጣይ የጓደኛውን ፀጉር ከአባቱ መስታወት ፊት ያበጥርለታል። በርትል በድጋሚ የኒልን ክፍል ይመለከተውና የበለጠ ምቹ እንዴት እንደሚያደርገው ያስባል። ወደ ቤቱ ተመልሶ ከአሻንጉሊቱ ቤት ውስጥ እንዳለ ፈርኒቸሮቹን ይሰበስባል። በርትል ዕቃዎቹን ይዞ ይወርዳል። ኒል ከበሩ ውጪ ድምጽ ይሰማና አይጦ የመጣ መስሎት በጣም ፈርቶ ነበር። ለካ ግን በርትል ሲሆን የአበባ ማስቀመጫ ይዞ በመምጣቱ ነበር። በክሬኑ እርዳታ ጓደኛሞቹ ሁሉንም ፈርኒቸሮችና ባትሪውን ወደ ኒል ቤት ያስገቡታል። ትንሽ እንዳስተካከሉትም የበለጠ ምቹ ያደርጉታል። አምፖሉን ከባትሪው ጋር በማገናኘት ለክፍሉ መብራት ይዘረጋሉ። በደንብ ከለፉ በኋላ ጓደኛሞቹ ጠረጴዛው ላይ ይቀመጣሉ። ኒል ሳይጦ አሁን እንደዚህ ያማረ ቤት ውስጥ ካልኖርኩ እንዳይል ፈርቷል። በርትል ጓደኛውን ያረጋጋውና
የስኳር ዕቃውን ለማጽዳት በችኮላ ወደ ቤቱ ያመራል። ምክንያቱም የወላጆቹ መመለሻ ሰዓት ደርሷል። አይጡ ማታ ከመጣ ገመዱን እንዲጎትተው ካስታወሰው በኋላ ይሄዳል። በሌላ በኩል ወይዘሮ ሆልዳ ድመቷን በየቦታው እየፈለገቻት ሲሆን ድመቷ የሮጠችው አይጥ ሸቷት ልታድነው ነበር። ከመተኛቱ በፊት የበርትል እናት ጸጉሩን ስታሻሸው መበስበሱን ታስተውላለች። በርትል የስኳር ዕቃ ውስጥ ገላውን ስለታጠበ እንደሆነ ያስረዳቸዋል። ወላጆቹ ልጃቸው እንደዚህ አይነት ጥሩ ህልም ስለሚያይላቸው በጣም ደስተኛ ይሆናሉ። እናቱ የአሻንጉሊቱን ቤት ውስጥ የነበሩትን ፈርኒቸሮች የት እንደገቡ ትጠይቀዋለች። በርትል ምን ማለት እንዳለበት አላወቀም። ድንገት ወይዘሮ ሆልዳ ዘላ ትገባና ድመቷን የትም ልታገኛት እንዳልቻለች ትናገራለች። በርትል ድመቷ አይጥ መያዝ እንደምትወድ ሲሰማ በጣም ደስተኛ ይሆናል። ከወይዘሮ ሆልዳ ጋር ካወራች በኋላ የበርትል እናት ስለ አሻንጉሊት ቤቱ ፈርኒቸር ትረሳውና ቤተሰቦቹ ወደ እንቅልፋቸው ይመለሳሉ። መሃል ሌሊት ላይ አይጡ ወደ ኒልስ መስታወት ይጠጋል። ኒልስ ወዲያው ይዘጋውና ገመዱን አጥብቆ ይዘዋል። አይጡ ምንም ያክል ቢሞክርም መግባት ስላልቻለ በሌላኛው መግቢያ በኩል በማምራት በበሩ በኩል ለመግባት ይሞክራል። ኒልስ ባይነሳም ቅዠት ላይ ነበር። በሩ ጠንካራ ስለነበር አይጡ በግድግዳው በኩል ሰብሮ ለመግባት ይሞክራል። ኒል ድምፁ ቀስቅሶት ወዲያውኑ ይነቃና አላርሙን ይስበዋል። በርትል አላርሙን ሲሰማው ጓደኛውን ለማዳን ያመራል። ወደ ኒልስ ክፍል ይደርስና የተሰበረውን ግድግዳ ለመደገፍ ይሞክራል። በርትል በቀጣይ መጥረጊያ አንስቶ አይጡን ለመኮርኮር ይሞክራል። አይጡ ግን ምንም ሊያስቆመው አልቻለም። ወንዶቹ በጣም ፈርተውት አይጡን ለማታለል ይሞክራሉ። ትንሽዬ ቺዝ ከኒልስ አልጋ ስር እንዳለና አይጡ ሚስማሩን ከነካው ቺዙ ትልቅ እንደሚሆን ይነግሩታል። አይጡ በጥንቃቄ ካዳመጠ በኋላ በበሩ በኩል ዞሮ ይሰብረዋል። ልጆቹ ወዲያው ቁምሳጥን ውስጥ ይደበቃሉ። አይጡ እያሸተተ ክፍሉን በሙሉ ይዞራል። በቀጣይ ልጆቹ ድመቷን ጮክ ብሎ ይጠሯታል። ድመቷ ምድር ቤቱን በማለፍ ወደ ኒል ክፍል ትደርስና አይጡ ከመሮጥ ውጪ ሌላ አማራጭ አልነበረውም። ከአልጋው ስር ገብቶ ሚስማሩን ሲነካው ወደ ትንሽዬ አይጥ ይቀይራል። ድመቷ ወዲያውኑ ትደርስና አይጡን ትይዘዋለች። ልጆቹ ከተደበቁበት ወጥተው ደስታቸውን ይጋራሉ። በርትል ቤተሰቦቹ አጥተውት እንዳይደነግጡ ወደ ክፍሉ መመለስ እንዳለበት ይነግረዋል። ኒልስን አብሮት እንዲመጣ ይጠይቀዋል። ጠዋት ላይ የበርትል አባት መስታወቱና ማበጠሪያውን ሊያገኙ አልቻለም። እናቱ ደግሞ የጥርስ ብሩሿ የት እንደገባ አታውቅም። ወላጆቹ ወደ ስራ ከመሄዳቸው በፊት ልጃቸውን ቻው ሊሉት ይቀሰቅሱታል። ልጁ ቀስ ብሎ በክብሪትና በገመድ የተሰራ መሰላል ይወረውርና ኒል ከአልጋው በመውረድ የአልጋው እግር ጋር ይደበቃል። ወላጆቹ ሊሄዱ ሲሉ ቀጠን ያለ ድምፅ ይሰማሉ። ኒልስ ሲሆን ቻው እያላቸው ነበር። አባትየው ወዲያው ወደ በርትል አልጋ ይጠጋና መሰላሉን ይመለከታል። ልጁን በክብሪት እንዳይጫወት ያስጠነቅቀዋል። በቀጣይ ወደ ስራ ይሄዳሉ። በርትልና ኒልም በረንዳው ጋር ቆሞ ይሰናበቷቸዋል። ወይዘሮ ሆልዳ ታያቸውና ትላንትና ድመቷ ትንሽዬ የሆነች አይጥ ይዛ ወደ ጓዳው እንደመጣች ትነግራቸዋለች። በርትል ይህንን ሲሰማ ደስተኛ ይሆናል። ወይዘሮ ሆልዳ በቀጣይ አብሯት እንዲጫወት ጠይቀዋለች። በርትልና ኒል ግን ስቀውባት ወደ ጨዋታቸው ይመለሳሉ። አበቃ።